about work let's talk about work እንዴት ነው እዚህ የምንሰራው ለምንድን ነው የምንሰራው እና ላይክ ደሞዙ ምንድነው ምን ሊያሟላ ይችላል የሚለውን እናውራበት። በዚህ 2 ዓመት ውስጥ ለውጥ አለ። ግን እኛ ስንጀምር ሬስቶራንት ውስጥ ነበር የተቀጠርነው። ትንሹ አንዳንድ ሰው ምን ይለኛል መሰለሽ እንግሊዘኛ አልችልም ላይክ ትምህርቴ አቨሬጅ ነኝ አሪፍ አቺቭ ማድረግ አይደለም እንዴት ነው ስኮላርሺፕ የማገኘው? How's life in Russia? I think they are not racist አይደለም እና ደግሞ ብዙስ ኦቨርኦል እንዴት ነው ሀገሩ? እዚህ ከመምጣቴ በፊት ኢንስታግራም ላይ ስለ ራሻ ጥያቄዎች ካላችሁ ጻፉልኝ ብዬ ጠይቄ ነበረ እና በዚህ ሰዓት ውስጥ የገቡልን ሜሴጆች አሉ ብዙ ናቸው። እነሱን እንመልሳለን። እናንተም ደግሞ ብዙ ጊዜ ጥያቄ ጠይቃችሁናል። ስለ ራሻ ማወቅ እንፈልጋለን ምናምን ጥያቄዎቻቸው ፕሮባብሊ እናንተ በመጠይቁት ስለሚሆን ዛሬ እንመልሰዋለን አይደል? ከትንሳኤ ጋር ጀሪን ትንሳኤ አረብኛ የጻፈ ሰው ምን ላድርገው? በቃ አጠር መጠን ያለ ራሻ እንዴት በትምህርት ኮስት በቃ ሌላ አያስፈልግም። ራሻ የመጣሁበትን ፕሮሰስ አንድ ቪዲዮ አለኝ ዩቲዩብ ላይ ላይ ከሱን የመጀመሪያ ቪዲዮን ገብታችሁ ከሱ የተረፈ ጥያቄ ካላችሁ ደግሞ ጠይቁ። ደጋግመን አንድ ፒን አድርጌያለሁ ቲክቶክ ላይ። እኔ እኮ ለምን አላወራሽም? ቲክቶክ ላይ ፒን ያደረኩት አለ። እሺ በእሳት ለተጎዳ ፀጉር ምን ትመክሪያለሽ? ልቁረጠው? ቁረጪው ማሪ ቁረጪው። አያድግም ማለት ነው። ፀጉር እንዳትጠይቁኝ ቁረጡት ነው የምንለው። እኛ ራሱ your favorite movie or documentary? እኔ ፌቨራይት ሙቪ ዶክመንታሪም የለኝም። ሆነስሊ አለሽ ፌቨራይት ሙቪ ሁሌ እዩ መጥቶኛል። ዲክታተር አይ ሚን ደስ ይለኛል ግን ላይክ የሆነ አሁን ሰዎች ለሙቪ ምናምን ይላሉ። እኔ እንደዛ አይደለም። it's just a movie ምናምን ብዬ ነው ማጥፋቸው። እኔ ሁሌ እዩ ስለምትለኝ ፌቨራይት ማለት ነው እንዴ? አዎ አብረን እንድናየው ፈልጋለሁ። እዩ ብቻ ሳይሆን አብረን እንድናየው ራሱ ፈልጋለሁ። ሆነስሊ ባለፈው ማይክ ነበር። መጽሐፍ ራሱ ፌቨራይት መጽሐፍ የለኝም። አነበዋለሁ ምናምን ከዛ በቃ ረሳዋለሁ ራሱ ማለት እኔ አሁን መጽሐፍ በጣም ለግም ኮንሲስታንትሊ የሚያነቡ ሰዎች አንድ ማይገባኝ ነገር ጋይስ የምር ታስተውሱታላችሁ? ያንዳንዱ ያነበብሽው እና ታስተውሱታላችሁ? እያንዳንዱ ታስተውሱት ይችላልሽ ግን የምትወስዱት ትምህርት ይኖራል። ከታረጊው ነገር ነው ታስተውሻለሽ። ግን እኔ አሁን እያንዳንዱን ስለማላስተውል ለዘኩ ነው ሰውና መጽሐፍ ሊደግመው አንዳንዴ ካነበብኩት ቆይ አንድ በህይወቴ ማላረገው ነገር መጽሐፍና ፊልም አለ ይደብረኝ። ስራ እየሰራው ከፍተዋለሁ ያንን ፊልም። ለምሳሌ አሁን ፍሬንድስ በጣም ደስ ይለኛል። ለዛ ስራ እየሰራው ከፍተዋለሁ ያወራሉ እንጂ ቁጭ ብዬ አላየውም። ደግሞ ስራ እየሰራው ሌላ ነገር አክቲቪቲዎች ያደርጉ ከፍተውና ባክግራውንድ ሳውንዱን ሰማለሁ። የአሌክስ አብርሃምን መጽሐፎች ደግማቸው ነበር። ያስቃሉ። አንደኛ ጫጭር ታሪኮች ናቸው። ሶ ጊዜው በቆየ ቁጥር ትየረሰች አተራረኩ ደስ አይልሽም? ከዛም ተጫዋች እሱ ሲተረክ ደስ አይልሽም? የሱ መጽሐፍ ካሊ ብዙ አልሰማም። እሱ እኔ ትረካ ደስ መስማት ፈልጋለሁ ግን ላይክ እንጃ ለምን እንደማልሰማው ደስ ይለኛል። እሺ ማንበብ ግን ደስ ይለኛል። እሺ ሌላ ጥያቄ ጠይቃላችሁ እናንተ? አይ ግን ሲሪየስሊ ማለት ነው ተቆረጩና ተኝተንባት ተመሳሳይ አሳድጊው። ስታርቲንግ ኦቨር ኢዝ ቤተር። እሺ ሃሃሃ ጀስት ወደዚህ እንደማትመለሽ ብቻ ንገሪ። ድብና አድርጊ ነው የምመለሰው። ለምን ማንመለሰው? ሀገሬ እኮ ነው። አካውንት ላኪልኝ የዩቲዩብ። እሱን ሁሉ ጊዜ ስቶሪ ነው የማደርገው። ምን ጨምላቃ ጥያቄ። about work let's talk about work እንዴት ነው እዚህ የምንሰራው ለምንድን ነው የምንሰራው እና ላይክ ደሞዙ ምንድነው ምን ሊያሟላ ይችላል የሚለውን እናውራበት። በሚቀጥለው እንደውም ግሮሰሪ ሾፒንግ ምናምን ሄደን አስቤዛ ምናምን ምን እንደሚያወጣ ስንት እንደሚያወጣ we're gonna make you guys a video about it አይመስልሽም? እሺ አሁን ጥሩ ጥያቄ ነው የተነሳው። ስልካችንንም ኦፍ አድርገን ረጅም ወሬ ስለምናወራ እንቀጥላለን። እሺ አሁን ትንሳኤን የምጠይቃት ጥያቄዎች ይኖራሉ። ከሷ ፐርስፔክቲቭ እንሰሙ። ስለ ስራ በጣም ብዙ ስለወራው ማለት ነው። ስለዚህ እዚህ ሀገር ከመጀመሪያው ስንጀምር ማለት ነው ሚኒመም ዌጅ ስንት ነው? አይ ሚን ላይክ በሰዓት እንደ ፎሬነር ማለት ነው። አሁን ፎሬነር እና እዚህ ሀገር ዜጋ ስትሆኑ ደሞዝ ነገሮች ትንሽ ለያየት ይላሉ። ለዛ መጀመሪያ ሚኒመም ዌጅ ስንት ነው? በትንሹ ሊከፈል የሚችለው ብር ስንት ነው ወደሚለው እንገባ አይሻልም?
ብዙ ጊዜ ፎሬነር የሚሰራው ስራ ምንድን ነው? ፎሬነር የሚሰራው ስራ እሺ፣ የመጀመሪያው ፎሬነር ማለትም የውጭ ሀገር ዜጋ ማለት ነው። አማርኛ ስለሆነ ቻናሉ በተቻለን መጠን አማርኛ ማውራት አለብን። በነገር ላይ ዜጋ ያልሆነ ሰው ብቻ የሚሰራው ስራ ልንገራችሁ። ፎር ኤግዛምፕል እዚህ ሀገር ስትመጡ ቪዛ ሁለት ነው አይደለ? አንደኛው የስራ ነው፣ አንደኛው የትምህርት ነው። ብዙ ሰው ከአፍሪካ የሚመጣው በትምህርት ቪዛ ነው፣ ግን ሌሎች ሰዎች ከጎረቤት ሀገሮች በስራ ቪዛ ይገባሉ። እናንተና እነሱ አንድ ቦታ ላይ ስትቀጠሩ የእነሱ ገንዘብ እናንተ ከሚከፈላቸው ትንሽ ይጨምራል። ምክንያቱም እነዚህ ሰዎች አንደኛ ሙሉ ሰዓት ነው የሚሰሩት፣ እናንተ ፓርታይም ነው የሚሰሩት። እነሱ ከሀገራቸው የወጡት ለስራ ብለው ነው፣ እናንተ ከሀገራቸው የወጣችሁት ለትምህርት ብላችሁ ነው። ስለዚህ የሚከፈላችሁ ክፍያ እኩል አይሆንም። ተማሪ ስትሆኑ ዝቅተኛ ይከፈላችኋል። አሁን በዚህች 2 ዓመት ውስጥ ለውጥ አለ። ግን እኛ ስንጀምር ሬስቶራንት ውስጥ ነበር የተቀጠርነው። ትንሹ የመጀመሪያችን 208 ብር ነበር። 208 ብር በሰዓት ማለት በራሻ ብር እና ምንም አልዋሻችሁ ነገር አሁን ኦልሞስት 2 ዓመት ቢሆን ነው። በእነዚህ 2 ዓመት ውስጥ ብዙ የደሞዝ እድገት የለውም። ለምሳሌ ማክሲመም የሚባለው 320 ሩብል ነው። እኔ እስካሁን የማውቃቸው ቦታዎች ግን አብዛኛው 274 ያን ነው። ላይክ ያን ያህል ራሱ ዲፍረንስ የለውም የደሞዝ እድገታችሁ ማለት ነው። እና ዝም ብለው እንትናችሁ ይጨምራል ምናምን ነገር ይሏቸዋል፣ ግን እድገት ብዙ የለውም። ጥሩ ጎን አለው፣ መጥፎ ጎን አለው ሬስቶራንት ውስጥ መስራት። አንደኛው ተማሪ ናቸው። ሌሎች ስራዎችም አሉ እኮ ጎን ለጎን መስራት ሌሎች ስራዎች አሉ። ባይ ዘ ዌይ 12 ሰዓት ሽፍቶች ምናምን ናቸው፣ ግን ተማሪ ሆናችሁ ከትምህርታችሁ ጋር ማስኬድ አትችሉም። ሲቀጥል ደግሞ የስራ ቪዛ የላችሁም። አንዳንድ ሰዎች የስራ ቪዛ ይጠይቃሉ፣ ወይ ተማሪ አንቀጥር ምናምን ሊሏችሁ ይችላሉ። ከዛ ደግሞ ተማሪ ቢቀጥሩ 12 ሰዓት መስራት አትችሉም። ለምንድን? ቪዛችሁ ዩኒቨርሲቲ ነው ቪዛችሁ የሚሰጣችሁ። ትምህርት ካልተከታተላችሁ ደግሞ ኤክስፔክት ይደረጋላችሁ። እዚህ ሀገር ትምህርታችሁ ፕራዮሪቲ ነው መሆን ያለበት እዚህ ሀገር ስትቆዩ ማለት ነው። እንደሌላው የኢሮፕ ሀገር ምናምን ተፍተፍ ብዬ ገንዘብ ሰርቼ ቤተሰብ ልኬ ምናምን ትሉበት ሀገር አይደለም። እዚህ እንትን ስትሉ ምንድነው እኛ የመጣንበት የስኮላርሽፕ መንገድ የራሻ መንግስት የሚሰጠው ነው። በራሻ መንግስት በሚሰጠው ስኮላርሽፕ ስትመጡ ፖኬት መኒያችሁ 2500 ብር ነው። ያ ማለት በኢትዮጵያ 5000። እሱንም ከአንድ ዓመት በኋላ ነው 500 ራሱ የጨመረችው እንጂ 2000 ነበር። ያ ማለት እኔ አሁን የዶርም 2400 ነው የምከፍለው። ኦልሬዲ ዘጋሁት ማለት ነው። ለምበላው፣ ለምጠጣው፣ ለትራንስፖርት፣ የቀኑ ለማውጣው ወጪ ራሴ መሸፈን አለብኝ። ይሄንን ጎን ለጎን እየሰራው ነው ማመጣው ማለት ነው። ስለዚህ እዚህ ጋር ስትኖሩ ላይክ ሰርቫይቭ ለማድረግ ነው እንጂ የምትሉት የሆነ ገንዘብ ሰርቼ ቤት ልኬ ምናምን የምትሉበት እንትን አይደለም፣ ሀገር አይደለም። ሌላ ደግሞ አይ ዋንት ቱ አድ አንድ ነገር ማለት ነው። አሁን የመጀመሪያውን ራሱ ደሞዝ 208 ብር ነው የተቀጠርነው በሰዓት 208 ሩብል የተቀጠርነው ስንል አሁን ለምሳሌ እኔ ኢትዮጵያ ውስጥ ብሆን ከሀገር ውጭ የመኖር ኮንሰፕት ስለማይገባኝ አይቢ ገብቷችኋል። አሁን እዚህ እኛ የምንሰራውን ገንዘብ በኢትዮጵያ መተንተን አችሉም። ለምን? እዚህ የምንከፍለውም ክፍያ በኢትዮጵያ ብር አይደለም። ገባችሁ? የምንከፍለውም ክፍያ በራሻ ገንዘብ ነው። ለዛ ኑሮና ደሞዛችሁ ካልተመጣጠነ አንዳንድ ሰዎች ምን ያደርጋሉ መሰላችሁ? ውጪ የሚኖር ዘመዳቸው በወር 3000 ብር ሰራለሁ ካላቸው በኢትዮጵያ ይቀይሩትና በኢትዮጵያ ኢንሴና አማውንት ኦፍ መኒ እኮ ነው የምታገኙት ብሎ ያስባሉ። ግን ያንን ብር አሁን ይሄ ሰውዬም እዚህ አስቤዛ ሲገዛ፣ የቤት ኪራይ ሲከፍል፣ ለትራንስፖርት ሲያወጣ በኢትዮጵያ ብር አይደለም። ገባችሁ? በዛው ተመሳሳይ ብር ነው ወጪዎች አሉ። ላይክ አሁን እንትን ብዙ አማውንት ሊሆን ይችላል። አሁን በኢትዮጵያ 208 ብር አንድ ሰው በ5 ሰዓት ውስጥ ቢሰራ ምናምን ብሎ አሁን ካልኩሌት አድርጋችሁ እንዴ ኢኮኖ ደሞዝሽ ልትሉ ትችላላችሁ። ግን የምከፍለውም ክፍያ በዛ መጠን ነው። የዶርም ብዙ የመኖሪያ ክፍያችሁ ብዙ አይሆንም። ግን ተማሪዎች ስለሆንን ነው። አንደኛ በዩኒቨርሲቲ አንዳንድ 12000 የሚከፍሉ ጓደኞች አሉ ለዩኒቨርሲቲ ማለት ነው። አሁን ዲፔንድስ እንደምትማሩበት ዩኒቨርሲቲ ደግሞስ ሌላ ደግሞ የሚቀየረው ነገር እንትን ነው። የስራ ቪዛ አድርገው የሚመጡ ሰዎች የሉ። ብዙ ኢትዮጵያ 90% 95 ከዛ በላይ ፐርሰንቱ ኢትዮጵያዊ እዚህ ያለ ተማሪ ነው ጋይስ። እና እንተዋወቃለን ሁላችንም ምናምን በጣም ትንሽ ነው። ለምን? ስለ ራሻ ስኮላርሽፕ ብዙ ሰው እውቀት የለውም በዛ ምክንያት ምናምን። ከዛ የለም ብዙ ሰው ለምንድን ነው ይሄ አላ እንዳላችሁስ ደግሞ በጣም ብዙ ኢትዮጵያዊ ታርጌት የሚያደርገው የሆነ ቦታ ሄዶ ቶሎ ቶሎ ተፍተፍ ብሎ የቤተሰቡንም ህይወት የራሱንም ህይወት መቀየር ነው። እና እዚህ ደግሞ እንደዛ የምታደርጉበት ሀገር አይደለም ስንል ከመቀኘነት ምናምን አይደለም። የምር እንደዛ የምታደርጉበት ሀገር አይደለም። ለምሳሌ አሁን አንድ ራሻ ሩብል 2 የኢትዮጵያ ብር ነው። 10,000 ብር ብትሰሩ 20,000 ብር ነው ኢትዮጵያ ውስጥ። አሁን የሆኑ ነገሮችን ቀዳዳዎች ይሸፍናል እንጂ እንደዚህ የሚያስቀይር ህይወታችሁን ገንዘብ አትሰሩ። ለዛ እሱን ነገር አይምራችሁ ውስጥ ማስገባት አለባችሁ። ለዛ ነው ብዙ ሀበሻ የሌለው ብዬ አስባለሁ። ምክንያቱም ሀበሻ ይሄ ሀገር ቢያዋጣ ኖሮ በጣም ይበዛ ነበር።
ለተማሪ ጥቅሙ የቤት ኪራይ አንከፍልም። ሂውጅ አማውንት ኦፍ መኒ ስላልሆነ የቤት ኪራይ እንደሚታሰበው የለም ለነዋሪ ምናምን የለም። ብዙዎቹም ደግሞ ነዋሪ የሚባሉት እዚህ በተጋብተውና ወልደው የሚኖሩ ስለሆኑ ነው እንጂ እንትን የለም። እና እንደዛ ስለሆነ ነው። ከዛ ስራው ደግሞ የሌላ ሀገር ዜጋ ስትሆኑ ብዙ ጊዜ የሚሰሩት ስራ በጣም የጉልበት ስራ ነው። ያደክማል። ረጅም ሰዓት መቆም ያላቸው ስራዎች ናቸው ምናምን እነዚህ አይነት ነገሮች ታስሉት ታደርጋላችሁ። which is ለኢትዮጵያዊ ችግር የለውም። ለምን ኢትዮጵያ ውስጥ አሁን ስራ የለም። ሄዳችሁ እንደዛ ቆማችሁ የምታገኙበት ስራ የለም። ወይ አንደርስታንድ። ምክንያቱም እኛ ከ2 ዓመት በፊት ኢትዮጵያ ነበረን እናውቀዋለን ያለው ሁኔታና መስራቱ ሳይሆን ኢትዮጵያ የሚከባድ ነገር ስራ የምታገኙ ስራ ኦፕሽኖች በጣም ጠበቡ ናቸው ምናምን ሰዎች ኔትወርክ ይጠይቃል፣ ገንዘብ ይጠይቃል፣ ጥሩ ሰዎች ማወቅ ነው ይጠይቃል። ለዛ ከባድ ነው። ግን በጣም ለፍታችሁ ነው ይሄንን የምታገኙት። ለፍታችሁም ደግሞ በጣም ትንሽ አማውንት ኦፍ መኒ ሊሆን ይችላል ምናምን የምትፈልጉትን ነገር ሁልጊዜ ገዝቶ ላያሟላ ይችላል። ደግሞ ይሄ ሀገር ትንሽ ከበድ የሚያደርገው አሁን ብዙ አውሮፓ ሌላ ሀገሮች ላይ ምናምን እኛ አሁን ስለ አውሮፓ እና ስለ አሜሪካ ማውራት አንችልም። ለምን we've never been there one thing about me በነገርሽ ላይ ኤክስፒሪየንስ ያላረኩትን ነገር አላወራም። ስለ ኢትዮጵያና ስለ ራሻ ላወራችሁ እችላለሁ፣ ስለ ሌሎቹ አላወራችሁም። ግን አሁን እዛ ካሉ ሰዎች የነገሩኝ ብዬ ነው ራሱ ስለ እነዛ ሀገሮች ሳወራ ማለት ነው። ሌላም ዩሮፕ ሀገር ሌላም ዩኤስ ምናምን የሚኖሩ ሰዎች ብዙ ጊዜ ውጭ ሀገር የሚኖር ሰው ጋይስ ሼም ስለሚይዘው ነው እንጂ እውነታውን ስለ ውጭ ሀገር ማይነግራችሁ። ምክንያቱም አሁን ኤክስፔክት የሚደረገው ኢትዮጵያ እኔ ራሴ እዚህ ከመምጣቴ በፊት የውጭ የሚኖረን ሰው ኤክስፔክት ሳረግ ሁልጊዜ ገንዘብ ያላቸው ሁልጊዜ እንትን የሚሆኑ ምናምን ሁሉንም ነገር ማድረግ የሚችሉ ብር እነሱ ጋር እንዳለ ምናምን ይሰማኝ ነበረ። ደግሞ ምናያለን ለሆነ ሰው የሆነ ቤት ሲገዛ ምናምን ውጭ ሀገር ነው የሚኖረው ልጃቸው ምናምን ሲባል እንሰማለን። ግን አትዋት ኮስት እንዳመጣ ሰውዬ ስለማይናገር አታውቁትም። ምን ያህል እንደለፋበት አታውቂም። ምን አይነት ስራዎችን ለስንት ሰዓታት እንቅልፍ እያጣ እንደሰራ ግን አናውቀውም። ለዛ ኢትዮጵያ ውስጥ ያላችሁ በተለይ ይሄንን ለተማሪዎች ነው የማወራው፣ ለታናናሾቼ ማለት ነው። አትረዱትም። ውጭ የሚኖር ሰው በሙሉ ውጭ ሄጄ ራሴን ቀይራለሁ ስትሉ ስለ ልፋቱ ማሰብ አለባችሁ። ሚኒመም ዌጆችን በትንሽ ክፍያ ስለመስራት ምናምን ታስባችሁ ብዙ ነገሮች በእናንተ ህይወት ውስጥ ማለፋቸው አይቀርም። ኤክስፔክቴሽናችሁን መቀነስ አለባችሁ ብዬ አስባለሁ። አክቹሊ እዚህ ጋር እንደዚህ ምናወራ ማለት ነው ግሬትፉል ሳንሆን ቀርተን ምናምን አይደለም፣ እውነታውን ብቻ ነው አይደለም። እግዚአብሔር ይመስገን ደህና ነን፣ በጣም ደህና ነን። ምክንያቱም አትሊስት የሆነ ከቤተሰብ ተለይተሽ ሰርቫይቭ እያደረግሽ ከሆነ ባኪን 2 ዓመት ምናምን ከአባቴ የታክሲ ግቢ ሆኜ አባቴ ብር እየላከልኝ የምግቤን ምናምን እየከፈለ ሁሉንም እየከፈለ ነው የሚያኖረኝ። ስለዚህ ይህ በራሴ ብቻ ከአባቴ የታክሲ ያለመቀበል ራሱ ለእኔ ትልቅ ነገር ነው። ቤተሰቦቼ ከእኔ የሚፈልጉ አይደሉም። አሁን እኔ ቤተሰቦች በየወሩ እዚህ ከምትሰሪው ላኪ ምናምን የሚሉ አይደሉም። ዜር ስቴብል፣ ዜር ፋይናንሻሊ ስቴብል፣ ራሳቸውንም ልጆቻቸውን የማስተዳደሪያ በቂ ያላቸው። ግን ስቲል የእናንተ ከቤት ወጥቶ ራሳችሁን መቻል ለእነሱ በጣም ትልቅ ሪስፖንሲቢሊቲ ማራገጥ ነው። ለእኔ የሚሆንልኝ ነገር ለእህት ይሆንላታል ማለት ነው። ደግሞ ሌላው ማለት ነው ምን ነበር የነበረው? አዎ ስራ እኛ ስንመጣ አሪፍ ነበረ ስላችሁ እንደመጣችሁ የቋንቋ ትምህርት ነው የምትወስዱት። ያኔ ይቀጥሩ ነበር። ከኛ በኋላ ለመጣው ባሽ ግን በጣም ተቸግረን ነበር ለነሱ ስራ ለማስያዝ ምናምን። ምክንያቱም ተማሪ ሆናችሁ ስፔሻሊ ኮርሳችሁን ሳትጀምሩ የቋንቋ ተማሪ ሆናችሁ መንግስት እንድትሰሩ አይፈቅድም። አንድ ለሌላ ማወቅ ያለባችሁ ነገር ወሳኝ እሱ ነው። የመጀመሪያው ዓመት ላይ ትንሽ ከበድ ይላል። ስራ ላታገኙ ይችላል። አልቀጥርም አዲስ ተማሪ ምናምን። ቋንቋም አለ እዚህ ሀገር እንግሊዘኛ ማንም ሰው ይናገር። ትምህርት ቤታችሁ ያሉ ፕሮፌሰሮች እንግሊዘኛ ይናገሩ። ሐኪም ቤት ሄዳችሁ ሆስፒታል ውስጥ በጣም እውቀት ያላቸው ዶክተሮች እንግሊዘኛ ይናገሩ እና እናንተን ገና ከማሰልጠን ኦልሬዲ ቋንቋ የሚያውቅ ሰው መቅጠር ይፈልጋሉ ምናምን እና እኛ እግዚአብሔር ይመስገን በ2 ሳምንት ነው ስራ ያገኘ ነው። ራፊቅን በጣም ነው ወድ በቃ በጣም ለመጀመሪያ ማናጀራችን ማለት ነው 3 ኢትዮጵያዊና 1 ኬንያዊ ሰው ያውም ሬስቶራንቱ በጣም ብዙ ስራ የሌለው ሬስቶራንት ሆኖ 3 ምንም አይነት ሀቢሉን ለምን ሰዎች ምንም ቋንቋ ማናቅ ሰዎች ቀጠረ። ራፊቅን በጣም ነው ወድ እና he was በጣም actually እዛ የነበሩ ሰዎች በሙሉ በጣም ናይስ ነበሩ ለኛ ምናምን እና
ከቋንቋም አንፃር ከስራም አንፃር አሁን ሁሉም ነገር ነው ያስተማሩ። ወይኔ ቪካን ማለት ነው አቃጥያታለሁ፣ አንገብግቤያታለሁ። የሆነ ማንኪያ ስትለኝ ሹካ ነው የምሰጠው። በቃ በጣም አንገብግቤያት ነበረ። ግን በሶስት ሳምንት በገባም በሶስት ሳምንት ምናምን ብዙ ነገሮችን ማወቅ እና እንትን ማለት ጀመርን። ቦዲ ላንጉጅ ማንበብ ጀመርን። እዚህ ሀገር ደግሞ ቋንቋ በጣም ያስፈራል። በኃይለ ቃል ነው የሚናገሩት ምናምን እየሰደቧችሁ ይመስላል። ለዛ ዊ ዌር ስኬርድ፣ በቃ በጣም ስኬርድ ነበረ። ግን ግዴታ ሰርቫይቭ ማድረግ ስለነበረብን እያንዳንዱን ነገር ቶሎ ነው የተማረው። እኛ እኮ አዲስ አንመስልም እኮ በሁለተኛው ወር በጣም ነበር የምንሰራው። አናቋርጥም። 7 ቀን በሳምንት የምንሰራበት አናርፍም ነበር። ችግር ነው ግን አናርፍም ነበር። ብዙ ማሟላት የነበሩብን ነገሮች ነበሩ ማለት ነው። እዛ አናርፍም ነበር። ስለ ስራ ይሄ ነው የስራው መንገድና ደሞዙ ይሄ ነው ሚኒመም ዌጅ ምናምን ብዬ ነግሬያቸዋለሁ። ከዛ በዚህ በሰራነው ገንዘብ ደግሞ አስቤዛ እንዴት ነው የምንገዛው፣ አስቤዛስ ውጪ ላይ ስንት ነው፣ ምን ይመስላል የሚለውን ደግሞ እንትን ማድረግ እንድትችሉ በሚቀጥለው እኔ እና እሷ የት ፒትሮችካ ማግኘት ፒትሮችካ ማግኘት ይበቃል። 3 ቦታ ይበቃል። አሻን በጣም ግብዳ ነው እሱ። አሁን ለዚህ ለወር ምናምን አስቤዛ አስተዳደር ፒትሮችካ ደግሞ እንደ ሰፈር ሸቀጥ ቤት በሉት ጋይስ ኤቭሪዌር አለ። አፎርደብል ነው እና ኢትስ ነገር አሻን ግብዳ ማርኬት ነው። ከዛ በኋላ የተለያየ ልክ የሆነ ቦታ ነው ያለው። አንድ ጊዜ ጠቅልላችሁ ለመግዛት አሪፍ ነው። በተለይ ደግሞ እንደመጣችሁ የቁሳቁስ የኪችን እቃዎች ምናምን ምግብ መስሪያ ለመግዛት። ምክንያቱም እዚህ እንደመጣችሁ ዶርምተሪ ውስጥ ማብሰል ይቻላል። እንደ ኢትዮጵያ ዶርምተሪ አይደለም። ማብሰል ስለምትችሉ እንትን ትገዛላችሁ። መጥበሻ፣ ማንኪያ፣ ማማሰያ ምናምን ገዝታችሁ ስለምታበስሉ እቃ የምትገዙበት እዚህ የምትመጡ ልጆች ወደፊት አሻን ሄዳችሁ አሻን እቃዎቻችሁን ግዙ። በጣም ርካሽ ነው ብዬ ሰጅስት አደርጋለሁ። ዋጋዎቹ ሱፐርማርኬት ዋጋ ውስጥ ምን ይመስላል ራሻ ውስጥ የሚለውን ደግሞ በኔክስት እንመጥበታለን። በሳምንት አንድ ቪዲዮ ፖስት እናደርጋለን ብለናል። From other countries, what makes Russia to be chosen? I mean, is there any country you suggest? እኔ ራሻ ብቻ ነው ወጥቼ የማውቀው። ለዛ አይካኖ ሰጀስት ሌላ ሀገር ማለት ነው። ግን ራሻ ልትማሩ የምትመጡ ከሆነ ተምሬ ሀገር ይመለሳለሁ ምናምን ለሚል ሰው ነው የሚሆነው ራሻ። ሆነስሊ አሁን ይሄ ገና ልክ አሳይለም ጠይቄ ከዛ እዛው ቀርቼ እንደዚህ ስራ አፕላይ አድርጌ ምናምን ለሚል ሰው ራሻ ነው። Why are you so free? How to become free? እንዴት ነው ፍሪ የሆንኩት? ለምን ፍሪ ሆንኩ? ምን አቃለኝና ፍሪ ኮንሽ ወላ ነው የሚተዋወቁ ጀጅመንት አልፈራም። በቃ ይሄ ሰዎች እኔ ፍሪ እንዲሆኑ የሚሆናቸው መንገድ ጀጅመንት አለመፍራት ብቻ እንደሆነ ነው የማስበው። ግን ሰዎች ምን ይሉኛል ብለሽ የምትጨነቂ ከሆነ you cannot be free። ሀሳብሽንም ስትገልጪ ሰዎች ምን ይሉኛል ብትይ ከሆነ I'm not saying የፈለጋችሁትን እንደፈለጋችሁ ተበጥረቁ አይደለም። እንደዚህ ልክ አይደለም። ግን ይሄ ሰው ማያስቀይም ለእናንተም ኢሞራል ያልሆነ ነገር ያው እንትን የምትሉ ከሆነ አሁን እኔ አለባበሴ ራሱ አያስጨንቀኝም። ላይክ ፋሽን ሴንሴ ከሆነ የሆነ ሰው ኦ ማይ ጋድ ምን ይለኛል ምናምን ብዬ አላስብም። ለዛ በቃ አያስጨንቀኝም። በቃ አም ፍሪ ኤቭሪዌር ይመስለኛል። ጀጅመንት ስለማልፈራ ይመስለኛል ፍሪ ሆንኩት። ጀጅመንት አልፈራም። ኢትስ ኦኬ። ከዛ ደግሞ በደንብ ቆንጆ የሆነ ህጋዊ በጣም የሚያሳምን ክሪቲክስ ከሆነ ደግሞ እቀበላለሁ። ሊያሳምነኝ ይገባል። ጀጅመንቱን እንድቀበለው ማለት ነው። እዛ ስትማሪ አንዳንድ ነገር እዚህ ከገጠመኝ ሳይድ ኢፌክት ለሳይድ ኢፌክቱ እናውራ። እኔ እዚህ ገጠመኝ ሳይድ ኢፌክት በጣም ኤክስትሮቨርት እና ሶሻላይዝ ማድረግ የምወድ ሰው ነኝ። እዚህ እንደዚህ አይነት ነገር የለም። እኔ ከበደኝ አንደኛው አክቹሊ ወጣችን የከበደን ነገር ኮሚኒቲ ማግኘት፣ ኢትዮጵያ ኮሚኒቲ ማግኘት፣ ከዛ ደግሞ የኢትዮጵያን ኮሚኒቲ ቸርች አካባቢ ማግኘት በጣም እሱ ነው የምልሽ። አሁን ሶሻላይዝ ሳደርግ ቤተክርስቲያንም ሲሄድ የኢትዮጵያ ቸርች ቢሆን እጠብቅ ነበር እና የኢትዮጵያ ቸርች አለመኖሩ ልቤን ይሰብረዋል። ከዛ ደግሞ ሳይድ ኢፌክቱ ምንድነው? ወይ አርቱ ሀበሻ ለሰው በጣም ሀበሻ ነን። ከዛ ደግሞ ለሌሎችም እንትኖች በቃ ሄዳችሁ ስቲል የሆነ ሚሽ ነገር አለ። በጣም አሁን ለምሳሌ ሌላ የጥቁር ሀገራት ምናምን እነሱ ይሄውላችሁ አይ መገዛትና ለመገዛት እዚህ ጋር ደግሞ ሌላ ለውጥ ነገራችሁ። እኛ የራሳችን የሆነ ካልቸር አለ። ሄደን ከሆነ ካልቸር ጋር ብሌንድ ማድረግ ይከብደናል። ምክንያቱም ይሄም ሀገር ካልቸር ዲኖራቸው ካልቸር ናቸው። እኛም የራሳችን ሂስትሪ አለን። በጣም የቆየ ጥንታዊ ሂስትሪ ማንነት አለን እና እሱ ስላለ ሄደን በቃ አንተሳሰርም ሆነስሊ እና ግን አሁን ሌላ ጥቁሮች ስናያቸው አሁን ናይጄሪያን መጥተው ሌሎች ጥቁሮች መጥተው በሁለት ወር ውስጥ በቃ እነሱ ነው የሚመስሉት። ጋይስ በቃ ላይክ ጓደኞቻቸውን ራሱ ከነሱ ሀገር እንደማያውቁ ነው።
እኛ ራሱ እንደነግጣለን። ወዲያው አብረውን የመጡት ምናምን አንድ ላይ የነበርነው ማች እንዲህ ናቸው። ሌላ ራሻዊ ለኛ ከባድ ነው። ባይደው ከራሻም ጋር መቅጠም ከባድ ነው። ከሌሎች አፍሪካውያን ጋር በጣም ፊት ማድረግ ከባድ ነው። አፍሪካን ጓደኞች ብዙ አሉ፣ ግን ሲክ ምናረገው ኢትዮጵያዊ ሰው ቢሆን ነገር በቃ በጣም ከማከርባቸው ነገሮች አሉ። ይሄ ነው በቃ ትንሽ ሳይድ ቋንቋ ወሳኝ ነው። አይኔ በጣም የሚቸግረኝ ነገር ስለሆነ ነው። አው ቋንቋ ወሳኝ። እሺ አንድ ደግሞ በጣም ብዙ የሚጻፍልኝ ሜሴጅ አለት እንጂ አንዳንድ ሰው ምን ይለኛል መሰለሽ እንግሊዘኛ አልችልም ላይክ ትምህርቴ አቬሬጅ ነኝ፣ አሪፍ አቺቭ ማድረግ አይደለም። እንዴት ነው ስኮላርሺፕ የማገኘው? ቱ ቢ ሪያሊስቲክ እንሁን ጋይስ። እንደዚህ አይነት ሰው ሆናችሁ ሜቢ በቃ እግዚአብሔር ያልፈቀደላችሁ ነገር ጸጋ ያልተሰጣችሁ ነገር ላይ ጊዜ ያጠፋችሁ ይችላል። ምክንያቱም አንዳንድ ሰዎች ለምሳሌ ቆንጆ የእጅ ጥበብ ሙያ ኖሮት ትምህርት አካዳሚካሊ ባለው ስፌት በጣም ካልተሳካልኝ ብሎ መጋጋጥ አያችሁ። ሰምታይምስ ይሄ ምንም እንትንሽን ሳታውቂው መክሊትሽን ለምን እዚህ ዓለም ላይ እንደመጣሽ ሳታውቂው የግዴታ አሁን ቤተሰብም ይስልባችኋል። ግሮዊንግ አፕ ኦኬ የእንትና ልጅ እኮ ዶክተር ሆነ ምናምን ተብሎ ስላደጋችሁ ብቻ እናንተ ዶክተር ትሆናላችሁ ማለት አይደለም ጋይስ። ስለዚህ you are wasting your time እንደዚህ እንትን ካለ አሁን ለምሳሌ አሁን አንድ ሰው ድምፃዊ ሲሆን ማለት ነው ክርስቲያን ነኝ ድምፃዊነት ይሄ ዘፋኝ መሆንን አፕሪሺየት ማድረግ አይደለም ለእንትን ምሳሌ ልጠቀምላችሁ። አሁን ድምፃዊ የሚሆኑ ሰዎች ኦር ዘማሪ ይበለው በቃ ድምጻቸው ያምራል። ኦኬ ለዘማሪ ልንላችሁ ምክንያቱም ክርስቲያን የትኛውም ድምጽ ቢኖረው ማገልገል ይችላል ላይክ መዘመር ይችላል። ሶ ላይክ ዘፋኝ ለመሆን የሆነ ሰውዬ ኬሪር ሊያደርገው አይችልም። አይ ሚን ቢዝነስ የሚሰራበት እንትን ሊሆነው ሊያደርገው አይችልም ነገር እሺ። ከዛ ኢንግሊሽ የሆነ ሰው በቃ ዋው ይሄ ሰውዬ ድምፁ ምን እንለዋለን ሰዓሊነትን ነው ከልጅነቱ ጀምሮ ፐርፌክት ስዕሎች የሚስል ሰው አለ። ያ ሰውዬ በዛ ተጠራና እኔ ስዕል መሳል አልችልም አንጋድጄ ነው የምስለው የትኛውም ኤጅ ላይ አበባ የሳለችኝ ነው ተገፍታሽ ቤዚክ አበባ መሳል አልችልም ጋይስ ገባችሁ? ቤዚክ አበባ መሳል ማንችል ሴትዮ እንዴት ነው አሁን ሰዓሊ መሆን የምችለው? ሰዓሊነት ስለሚያበላ ኦር ምናምን ሶ ላይክ አሁን እንደዚህ ብላችሁ ጥያቄ የምትጠይቁ ሰዎች ይሄ በርቱበት ምናምን አይደለም ሆነ። ለምን አሁን ብዙ ጊዜ ሞቲቬሽናል ስፒከሮችን ሳያቸው የሆነ አይዲያ እንትን ይሉና እንትን ሰዎች አትችሉም ሲሏችሁ እምቢ በሏቸው። ሰምታይምስ አትችሉም ስትባሉ እሺ ማለት አለብሽ ነው ሰው ስላለች ሳይሆን እናንተ አንደርስታንድ አድርጉት አለመቻላችሁ። አይ ሰባ ሰው አቺም ስላለሽ እነሱ ናቸው ተሳሳቱ ታይሽ የሆነ እኮ አለ ምቀኝነት ነው። አንዳንዴ ላይክ ሁሌ ነገር አይደለም ግን ሬር ነው። አሁን ሁሉ ጊዜ እንዳያቀስ አሁን እኔ እኮ ኮመንት ሴክሽን ሳነብ እንትኖችን ቪዲዮ ፖስት ከማድረግ በፊት ሰምታይምስ ይሄ ልክ አይደለም ብዬ ማስበው ነገር ከሆነ ለቅርብ ጓደኞቼ ሼር አድርጌ ይሄ ነገር ይፖስት አይፖስት ብዬ ጠይቃቸዋለሁ። እና ጠይቃቸው ጠይቁትን ሰው ደግሞ ምረጡ። በጠይቃቸው ለምን ጓደኞቼ ስለሆኑ ነው እነሱ ናቸው ይፖሻል ነው። ሁሉም ጓደኞችሽ ደግሞ ላይክ አሪፍ እንትን ላይ ነው ይችላል። ለምሳሌ አንዳንድ ሰው እንዴ የሆነ ክሪንጅ መስሎ ሊታየው ይችላል። አይደለም ለውጭ ሰው ደግሞ አፕሪሼት የሚያደርግሽ ነገር አለ። የምጠይቀው ጓደኛም ሲጀመር በጣም ክሎዝ መሆን አለበት። እሱን እኮ ነው የምልሽ። አሁን ክሎዝ ሆናችሁ ምቀኝነት ላንቺ ማያስተው ነው። አሁን ለምሳሌ እኔ ጄኒሊ ነው የሚመክርሽ። እሺ አሁን እኔ አንቺን ስጠይቅሽ አይ ኖ ላይክ ምን አይነት እንትን እንደምትገባሽ ግን እስቲ ጓደኞቼ ሆነው ደግሞ ማልጠይቃቸው ሰዎች አሉ። ላይክ ዳያር በጣም ብዙ እነሱ በቃ እንደዛ አይነት እሱን አይደለም ልሽ በቃ ይሄ ሲሪየስ ቲንግ ነው። ሲሪየስ ቲንግ ይሄ ነገር መፖስት አለበት የለበትም። እንደዚህ አይነት አይዲያ ሰዎችን የሚመርዝ ነው አይመርዝ ነው። ሆነስሊ ጋይስ እኔ ፖስት ስለማደርገው ነገር እጨነቅላችኋለሁ። ይሄ ሰዎች የሚመርዝ ነገር ፖስት ባላደርግ እግዚአብሔር ቢረዳኝ እንደዛ ነው መቀጠል ይፈልጋው። ይሄ ለሰዎች በጣም የማይጠቅም ነገር ኦር ደግሞ ለሰዎች እንዴት ልበላችሁ ወይ የሚመርዛችሁን ነገር ፖስት ማድረግ አይፈልግም። ሶ ላይክ ጠይቃለሁ ሰምታይምስ ይሄ ነገር ልክ ያልሆንኩ ሲመስለኝ ማለት ነው። ስጠይቃቸው እነዚህ ሰዎች ጄኒሊ ጀጅ ሳረጉ ጀጅመንታቸው ይሰማል። ለምን እነሱ ከቅናት አንፃር ነው ኦር ደግሞ የትም አያውቁም። ቲክቶክ ላይ ሄደሽ ገብተሽ አንድ ቀን ስክሮል ሲያደርግ ያየሽ ሰው የሚሰጥሽ ኮሜንት ያንቺን ፖይንት ኦፍ ቪው አያውቅም፣ አስተዳደግሽን አያውቅም፣ ምን አይነት ሁኔታ ላይ ያለሽ ነው። አም ሴይንግ ላይክ ጓደኞቻችሁ ዙሪያችሁ ያሉ ሰዎች ላይክ ሰፖርቲቭ ይሁኑ። ላይክ አሁን ይሄ ሰውዬ ወደ ፖይንታችን ነገራችሁን ወደ ፖይንታችን ስንመለስ ጠይቁትን ሰው ለዩ ሰዓሊ የመሆን ምንም በቃ የሆነ ነገር አንጋዶ በጣም የሚያስጠላ ስዕል የሚሰራ ሰውዬ ሙሉ ቤተሰቡ ምናምን ነገር እንትን ብሎ በቃ እኔ እነግርሻለሁ እውነቱን። አይ ይሄ ነገር ይቅርብሽ፣ ሜቢ አንቺ መክሊትሽ ላይሆን ይችላል ብዬ እነግርሻለሁ። ግን አሁን ዞር ብሎ ቲክቶክ ሲያገላብጥ የሆነ እንትን ምቀኞችን ሊጥሉ የሚፈልጉ ሰዎች እንደዚህ ይሉ አላችልም ይሏል። ሰዎችን እኮ እያንከራተተ የሚያኖራቸው እኮ ነው። ሰምታይምስ በቃ እንትናቸው ባልሆነ ነገር ይዋዝናሉ፣ እንዲሁ ይጦዛሉ በጣም ጋይስ። ስለዚህ እኔ
አሁን እንደዚህ ብላችሁ የምትጠይቁኝ ሰዎች እንደዚህ ሳላረግ እንደዚህ ላይክ ይሄ ነገሩ የሚጠይቀውን ቅድም ሰዓሊነት የሚጠይቀውን 10% ጉዳዮች እንኳን ሳታሟይ ሰዓሊ ሆናለሁ ለማለት ነው። ሶ ላይክ እኔ ሁሉም ሰው የማይነግራችሁን ላትወዱ ትችላላችሁ። ይሄ የኔ አስተሳሰብ ነው። ግን አንድ ነገር ላይ የሆነ ነገር ላይ የሚጠይቀውን 10% ጉዳይ እንኳን ሳያሟሉ እንዴት ነው ማድረግ የምችለው የምትሉ ሰዎች ከሆናችሁ it's the time to try something else። የሆነ ነገር ለመሞከር ጊዜያችሁ ነው በቃ። አይ ስኮላርሺፕ ለማግኘት 10% የሚያይልቅ ሰዎች ማሟላት ያለባቸውን ጉዳዮች ማሟላት ከቻላችሁ በቃ try another thing። እናቴ ምን ትላለች መሰለሽ? ለአንቺ ያለውን እንጀራ ይሻግታል እንጂ ማንም አይበላውም ትላለች። አሁን የሆነ አሉ ስኮላርሺፕ ወጥተው በዛው እንትን ብሎላቸው ጥሩ ስራ አግኝተውና የተሳካላቸው ሰዎች አሉ። የእነሱ መንገድ እንደዛ ሊሆን ይችላል። የእናንተ መንገድ ደግሞ የእነሱን መንገድ ለመከተል ሲናውዙ መዋል የሆነ ስለሆነ እንደዚህ የምትሉ ሰዎች you guys need to check on yourself. am I the right fit እዚህ ነገር ውስጥ ለመግባት ብላችሁ ማለት ነው። Hey, a big fan of you by the way. And I wanted to ask, it's overthinking in a relationship affects each other. I don't know about relationships guys. እኔ ልመክራችሁ አልችልም። ያገባ ሰው ጠይቁ አይገስ እኔ አይመለከተኝም። How old are you? እድሜ 23 ነው። እድሜ ስንት ነው? 22 23 በ11 ወር ነው የምትበልጠኝ እስቲ ማለት ነው። እኔ 11 ወር እዚህ ምድር ላይ ኤክስፒሪየንስ ካለኝ ባላ ይወጣሽ ጡጦ እንዴት እንደሚጠባቅ ነበር ካንቺ። ስለ ራሻ ኑሮና ኢኮኖሚ ሁኔታ ስለ ኢኮኖሚው ጂዲፒያቸውን ብታውቁ ስለ ኢኮኖሚ ለራሳችን አሁን እንደ በፊቱ በጣም ጸዴ ነው ምናምን ማለት ይከብደናል። ግን በጣም ሰርቫይቭ አድርገዋል። 20 ምናምን ሺህ ማዕቀቦች አለባቸው። ስቲል የማህበረሰቡ አካል ስላልሆንን መናገር አንችልም። I mean they did good. They are doing good. What made you stand out from the other applicants and can you talk about the I don't know why they chose me to be honest. እንዴት መሰላችሁ እኛ ስንመጣ I don't know how they chose me. መርጠን ሳይሆን ተመርጠን ነው because we are bonitas. Okay, let me tell you. እንዴት መሰላችሁ ጥያቄውን ድጋሚ ነበር። What made you stood out from the other applicants and can you talk about the application process? አንደኛ ማወቅ ያለባችሁ ነገር አፕሊኬሽን ፕሮሰሱ እንዴት እንደሚሄድ መራጮቹ እኛ ስላልሆነን ኦር ላይክ ስኬሎቹ ምን እንደሆኑ መናገር አንችልም። ኦኬ እንዴት መሰላችሁ እናንተ ተመረጣችሁ ይነገራችኋል። መጀመሪያ ላይ ውጤታችሁን ሁላችሁም ታስገባላችሁ፣ ትራንስክሪፕታችሁ ይገባል ምናምን ነገር ሶ የምትመርጡት ፊልድ ይታያል። ሶ እኛ አሁን ለምሳሌ እኔ የመረጥኩት ፊልድ እና ትራንስክሪፕት ላይ ያሉት ውጤቶች ለመረጥኩት ፊልድ በቂ ነበር ዩ ኖ ሶ ለምሳሌ አሁን እንደ ሌሎቹ እንትኖች እንደ ሌሎቹ ሀገር ስኮላርሺፖች ምናምን ነገር በጣም ትልቅ ውጤት ምናምን ነገር ይጠብቃል ነበር። አሁን ይጠበቃል። ያ እኛ በእኛ ስለራሻ እየታወቀ ነው ጋይስ። ያ እኛ በነበርንበት ጊዜ ግን ቼክ ያደርጋሉ። ከዛ አይ አሪፍ ነው እና ይሄ ውጤት ይሄንን ትምህርት ለመማር በቂ ነው ብለው ራሳቸው ነበር የሚያስቡት። ግን እንደዚህ አሁን ግን የለም እንደዛ ባይገባ እንደዚህ ሲባል ግን ሰነፍ ተማሪ ነው ታስቡሽ 3% ምን ያልፍ ያለው ጋይስ ቀልድ ነው። ግን እንዴት ነው እያልኳችሁ የነበረው አብዛኛው እንትኑ ምንድነው የሚመጡበት እንትን እንደዛ ነበረ በፊትም ማለት ነው። አሁን ግን በጣም ብዙ ሰው እየተወዳደረ ስለሆነ በጣም ብዙ ተማሪ ወጥቷል። ባይደው ይደስ በጣም ብዙ ተማሪ ወጥቷል። በዚህ አመት ጋይስ በጣም ብዙ ሰው ነው የወደቀው። አሁን እንትኑ ረፈረፋችሁ አይተን ነበር ሊስቱን። በጣም በቃ ማንም ሰው አላለፈም። ግራጁዌት ካረገን ነው እንዴ በኋላ እንመልክ ወደ ሀገርሽ ወደ ቤት ወደ ሀገር ቤት። ግን ያው አፕላይ ማድረግ ትችያለሽ ለማስተርስ ቀጣይሽ ቦይፍሬንድ አለሽ ማለት አዎ። አይ የለኝም ፍቅራ አንቺ ከ3 ደቂቃ በኋላ ቤት ይዘጋል። እሱ ነው 4 ሰዓት ሊሆን ነው። Мы через 5 минут закрываем. Хорошо. ከማስታወቂያ እረፍት በኋላ ተመልሰናል። ቀደም የነበርንበት ቤት ተዘጋ። አሁን እዚህ እንቀጥላለን። ቶሎ ለመጨረስ እንሞክራለን። እሺ ኢንስታግራም what inspires you to stay sorry and positive? your biggest fan. ሪል እና ፖዚቲቭ ለመሆን
ሪል ስለመሆን እንዴት ነው ሰዎች የምታስተምሪው? አይ ሚን ዩ ሹድ ቢ ሪል ሪል ስለመሆን ላስተምራችሁ አልችልም። ላይክ ሪያሊቲ ከሆነ ሪል ማለት ትሩ ማለት አይደል? ትሩዝ ማለት አይደል? ትሩዝ እኮ የምትደብቁት ነገር አይደለም። you just leave it የሆነ እንዴት መሰለሽ ሁሉም ሰው እውነተኛ መሆን አለበት፣ ግን በጣም ውሸተኛ ከመብዛቱ የተነሳ እውነተኛ ሰው እንዴት ሆንክ ነው የሚባለው ነገር አለ። አይ ሚን it was like how we supposed to be, right? yeah እንደዛ ነበር። how we supposed to be ለመናገር ይከብደኛል። ሪል እንዴት ነው ማለት it's a very hard question to be honest. What methods did you use to learn quickly and say something in Russian? እሺ እና ቶሎ ለመማር የጠቀመን አንድ ነገር የነበርንበት ችግር ነው ሞቲቫችን መለወጥ ነበረብን። ለዛም ይሄ ነው ሞቲቫችን። ልክ አሁን ዴድላይን ሲኖር አይደል አሳይመንት ታስገቡት። ዴድላይኑ የመጨረሻ ሳይን ነው እና እንደዚህ አይነት ሳይኖች ህይወት ላይም አሉ። ህይወት ደግሞ ሲያስገድዳችሁ አማራጭ የለውም ከመማር ውጪ በፍጥነት say something in Russian. Привет. Как ты? Всё хорошо. Слава Богу. Как ты? በቃ ለሰላምታ ነው። ሌላ ምን ልላችሁ እንችላለን? So ከዛ how do you survive without having an Ethiopian church near you, especially without ቁርባን? በጣም ከባድ ነው guys. በጣም ከባድ ነው። በቃ እኔ እንደዚህ ብዬ ልነግራችሁ አንችልም። ይሄ it's a very sensitive topic for me። ለዛ አንለፈው። በጣም ሴንሲቲቭ ነኝ በዚህ ጉዳይ። Please we need cooking and grocery shopping video. ካኒሽ ነው Let's talk about your big forehead, bra. Your big forehead and ዛሬ ጋር ስለሚታይ ተውሻል። አሁን ይሄ ጀለስ ይሩላ እኒ ጀለሶችን ቶለሬት አደርጋለሁ። እነሱ ሌላ ቀን አታክ ስለማደርጋቸው ችግር የለውም። ይሄን ሰው ያታክ እንዴት ነው ማደርገው አላውቅም። ሊዮስኪ እንዴ ስታዲየም የሚያክል ግንባር ሆነ ያለው እሱ እንዴ ራስ እዚው ወንድምና እህት መሰዳደብ ጀመረ። ያ ግንባሩ ምን ያለ ሊስ ተካሪ ነው። ያኔ ግንባር ትንሽ ነው። አበድረኝ ካንተ አይ አይከፋኝ። አሁን ሊከፋኝ አልቻለም። እሱም ግንባራም ስለሆነ ይቅር ብያለሁ። ፎሎ ባክ መልሺ ዋይ ሹ ፎሎ እዚህ ጋር ላስረግጥ እንሶራጆ ለምን ኧረ አስረግጣለሁ እላለሁ። እኔ ማሬ ማስበው አናገራለሁ። ይኸውላችሁ ጋይስ አንዳንድ ሰዎች መቶ ፎሎ ባክ መልሺ አድርጊኝ ምናምን ሰዎች አይገቡኝም። ለምን አሁን እኔ ራስ ፎሎ የምታደርጉኝ አይታችሁኝ ኮንተንት አሪፍ ከሆነ ፎሎ እንድታደርጉኝ የምፈልገው እንደዛ ከሆነ ነው አይደል? እኔም እናንተ ፎሎ ላደርጋችሁ የሚገባው በዛ ሴንስ ነው ጋይስ። ኦኬ አክቹሊ እኔ አብሬያቸው ስማር ያደግኳቸውን ሰዎች ነው ፎሎ ምናምን አደርጋለሁ። ግን ለምን ህይወታቸውን አፕዴት ማየት ፈልጋለሁ። እንተዋወቃለን አክቹሊ። ግን አሁን አውት ኦፍ ኖዌር ምንም አላውቃችሁ ሰዎች ምንም ፖስት የማትፖስቱ ሰዎች ፎሎ ባክ አድርጊኝ ስትሉኝ ወይ ወዳይ ፎሎ ምንድን ነው የምታሳዩኝ? you need to offer something የማታውቁትን ሰው ፎሎ ለማድረግ ማለት ነው። የምታውቋቸው ላይፍ አፕዴታቸው ፈልጋለሁ ስለማውቃቸው አይ ዋች ነው ምናምን ለዛ ነው። እና ይሄንን ነገር ልነግራችሁ እፈልጋለሁ። ይሄ ኮንተንት እየሰራችሁ ከሆነ you have to ask me መጠየቅ አይጠበቅባችሁ። ፎሎ ነው ባንዲ ላይክ ፎሎ ሪፖስት እኔ ኮሜንት ለማድረግም አልፈራም። በጣም ጸዴ ነው ያልኩት ቪዲዮ ላይ መጠየቅ አይጠበቅባችሁ። በእንግሊሽ እንኳን ብትማሩ ዩኒቨርሲቲ ከፍላችሁ እንኳን ብትማሩ ማለት ውጭ ላይ ሰርቫይቭ አታሩ። ምክንያቱም ማንም ሰው አይሰማም። ማለት ሴት ነሽ ወይስ ወንድ ነሽ? ወሴ ኧረ እኔ እና አንቺ እንልበስ አልኩሽ። ጎረምሳነት ይቅርብን አልኩሽ። እኔ ስንት ገጠሩ ቤተክርስቲያን እንድሰራታችሁ ነው እንኳን እንደው በቃ ቢዩቲ ሳሎን ምናምን ስንሄድ ቪዲዮ ይኖራል። መቼም አይኖር ቪዲዮ ይመስላል። ይሄ ቪዲዮ ስንት ላይ ከገባ ቪዲዮ ነው ሳሎን እናደርገዋለን። ይሄ ቪዲዮ ስንት ከገባ ፀጉርሽን ታሰሪ የተሰራሽ I would you think some open links for the next scholarship? ሊንክ ክፍት የሚሆነው ከሴፕቴምበር እስከ ጃንዋሪ መጀመሪያ ድረስ ብቻ ነው። አሁን ዝግ ነው። ምንም ሊንክ የምሰጣችሁ የለም። ሃውስ ላይፍ ኢን ራሻ አይ ቲንክ they are not racist አይደለም። እና ደግሞ ብርዱስ ኦቨርኦል እንዴት ነው ሀገሩ? ሁሉም ሀገር ሬሲስት ሰው አለ። መጠኑ ብዙ ነው አይደለም። እንዴት አይኖርም ሬሲስት ሀገር ውስጥ እኛ ራሱ ሀገራችን ሰው ዘረኞች ነን። ኢቭን ቆዳ ቀለማችን ተባለ እንደዚህ ሀገር ማለት ነው። እርስ በርስ ራሱ አሉ ሌሎች ጎሳዎች ነው
እንደዚህ እናንተ ከምታውቋቸው ከብሎ በነገራችሁ ላይ እኛ ብሔረሰብ እንዳለን ራሻም ብሔረሰብ አላት። ግን እነሱ they know how to manage living together by the way ማለት ነው። ጥቁሮች ምናምን አፋውጥተው መናገር የማይችሉት እሰራለሁ ላይ እንዴ ሊያሳዩት ይችላል። ግን ለኢትዮጵያ እኛ ሴንስም አይሰጠንም። ከዛ ደግሞ ስሜታችን አይጎዳም። ቅድም ሜንሽን ያደረግነው ይሄ አለመገዛት ምናምን የምታዩት እነሱ እኛ ጋር ሌሎች ላይ እንደሚሆኑት አይሆንም። እኛም ቢያሳዩ ስለማይሰማ ሴንስ አይሰጠንም። ገባችሁ? እሺ አሁን እኔ ታሪክ ያላቸው እንደዚህ ምናምን ሀገራት ሴንስ ያደርጉታል። እኔ ግን ሬሲዝም እያደረጉ መሆኑን እራሱ ካልነገረኝ አይደለም። ግን የሚያስፈራ ሁኔታ ያክል ዘረኝነት ያስጨንቅ ድረስ የለም። እሺ ፕሊዝ ከዛና ከዚህ የቱ አሪፍ ነው ኑሮ? የቱ አሪፍ ነው ኑሮ? እናንተ ኑሮን የምትፈቱበት መንገድ ይለያያል። እኔ የምፈታበት መንገድ ኑሮ ስላችሁ ይሄ ሜንታሊ ይሄ ደስተኝነት ምናምን ኢትዮጵያ አለ፣ ስራ እዚህ አለ። ሞክሪ እስኪ ሃይ ስኩል ሞክሪኝ እስኪ ሃይ ስኩል ምከሪኝ ነው። ለምን ተቀየርሽ ግን አንቺ ማለት አመዳም የሆንኩኝ የምታውቀኝ ከሆነ አሁን ትንሽ ብር መጣ። አይ ግን ማለት ነው ጀነራሊ ሰው ለምን ተቀየርሽ ነው ማለት ማለት ነው። አይ ሁሌ እንደዚህ ካልሆነ ለምን ተቀየርሽ መቀየር አለበት። ለምሳሌ ኤዱኬሽን አንድ የምትማሩት የምታውቁት በየቀኑ የምትሉት እንድትቀየሩ መቀየር አለባችሁ። እየተማራችሁ ማትቀየሩ ከሆነ ባይ ዘ ዌይ አንዳንዴ የራስሽ ስራ የሚባለው ነገር እየተማረ ማይቀየር ነው። ራስሽን የሰራሽውን ስራ ድሮ ትዝ ብሎሽ ምን ይራምሽ ስለተቀየርሽ ስለተቀየርሽ ነው። ለምን ተቀየርሽ ግን አንቺ? ስለተማሩ አልተቀየርኩም። ኢንላይትመንት ተቀየር ምን ላይ አንተባሽ ነው ችግር ኢንላይትመንት። ክቡራትና ክቡራት መልካም ዜጎች የዛሬው ቪዲዮአችን ቃለ መጠይቅ ያደረኩላችሁ ውይይት ነው። ቃለ መጠይቅ አትበሉት። በዛሬው ተጠናቋል። በቀጣይ በጣም በጸዳ ቪዲዮ እንገናኝ። ቀጣይ የት ነው የምንሄደው? ግሮሰሪ ሾፒንግ አለ። ከዛ የምናሳያችሁ የራሻ ቸርቾችም ይኖራሉ። አንድ ቸርች ምንድነው አዲሱ ኢየሩሳሌም ተብሎ የተገነባ ቸርች አለ፣ ቤተክርስቲያን አለ። ሙሉ በሙሉ እስራኤል ውስጥ ያለውን ሁሉንም ስትራክቸር እዚህ ቁጭ አድርገው ነው የሰሩት። እዛ ቦታ ወስዳችሁና ሙሉ ቀን እዛ እናሳልፋለን፣ አንድ ላይ እናያለን የራሻ ቸርቾች ምን እንደሚመስል ምናምን። ቀጣይ የሚጠብቋችሁ ያባበዱ ቪዲዮዎች ናቸው። ግን ይሄ በጣም ሃይሊ ሪኩዌስትድ ስለሆነ የሰራነው ቪዲዮ ነው። ቻው መልካም ዜጎች፣ እንወዳቸዋለን። እስከ ሳምንት መልካም ሳምንት። እግዚአብሔር ቢፈቅድ እኔ ያሰብኩት በየሳምንቱ አንድ ዩቲዩብ ፖስት አደርግላችኋለሁ ብዬ ነው። አይ ሆፕ እንደዛ እንደምንቀጥል። ቻው መልካም ዜጎች፣ እንወዳቸዋለን። ቴንክ ፎር ዋቺንግ